እኔ እንዳውም ዛሬ ራያ ላይ የሆነው ነገር በእርግጠኝነት መንግስት አምባሳደር ሱሌማን ደደፈው እንዳስቀመጡት የሻዕቢያ ታንክ እስከ ራያ ድረስ ከመጣ የሻዕቢያ አዋጊዎች እስከ ራያ ድረስ ከመጡ መመታት ነበረበት ራያ ሳይሆን እዛው ኤርትራ ውስጥ ያለው የጦር ቤዝ ነው መመታት መጀመሪያ ያለበት ማለት ነው። እንደ ሌሎች ክልል ከተሞች አይደለችም ነው ገባ። ሁሉም ከአራቱም አቅጣጫ መጥቶ የገነባት ያለማት የሚኖርባት ናት ነው። አሁን ባለው ሁኔታ የከሌ ነው የአማራ ነው የኦሮሞ ነው ብለህ ብሰጥ ሌላው ያገባው ወይ ነው። አሁንም ህዋቶች እየደነፉ ያሉት ራያን መንገድ ይዘን ገብተን ግማሹ ወደ ጭፍራ እንፈሳለን፣ ግማሹ በዚህ በኩል ልክ ባለፈ ወደ መጣንበት መንገድ ወደ ሰሜን ሸዋ ወስደን መንገድ ይዘን እንፈሳለን የሚል ነገር ነው። የጭፍራው እንግዲህ ሚሌን ሊቆርጦ የጅቡቲው መንገድ ሊቆርጥ፣ ይሄኛው ደግሞ አዲስ አበባ ሊከብ የሚል ነገር ነው እንግዲህ ያስቀመጡት። ተመሳሳይ እቅድ ነው የሚይዙት እነሱ። በተመሳሳይ አእምሮ በተመሳሳይ አስተሳሰብ ውስጥ ያሉ ሰዎች ስለሆኑ ምንድነው ሊመጣብን የሚችለው የሚለውን ነገር አይደለም የሚያስቡት። አዲስ አበባ ኮሮሚያን ብትታለል ቆይ አይደለችም ይሄን ትክዳለህ ይሄን ትክዳለህ ብርት አይደለችም። ቆይ ክልል ውስጥ ከተማ ሊፈጠር ይችላል። ይሄ ምንም እኮ እንትን ነው ኤክስፕላኔሽን ነው ተወሱን አንድ ባለው ሁኔታ በዚህም እኮ ሰርክል ስላደረክ ብቻ ባለቤት ነው ማለት አይደለም። አጥተህ ልጥለው ነው ወይ አይደለም። መሬቶች እኮ ብሔር አላቸው ብለኛል እኮ አምነኛልኝ እኮ እኔ አላልኩም። እኔ ምን ባህር ዳርን እኮ የአማራ ነው ተባለው በዚህ እኮ ነው እኮ። መቀሌ እኮ የትግሬ ነው ተባለ በዚህ ሳይንስ እኮ ነው እኮ። ግን ዋት ማንንም ምንም አለ አይደለም። ምንም ብቻዬን እየረገጥኩ መጣለሁ ምን ነገር አስብ አይደለም ነበረው ሞክሮም ነበር። ዛሬ ለምን ያን አይሞክረን ነው ጥያቄው። ያን ያለመሞከሩ ምክንያቱ የአቅም ጉዳይ ነው። ኤርትራም ቢሆን ለምንድነው በዛ ደረጃ ከዋድ ጋራ በጣም የተራራቀና የተደማሙ ኃይሎች አብሮ የተጣመዱበት ምክንያታቸው ለምን ብቻውን አይቆሙም? ዳዋ አደባባይ የወጣው ጉዳይ መሆኑን ለመግለጥ ያክለው እንጂ እሳቸው ይሄንን አሉ አላሉ ለማለት አይደለም። ተመካካሪም የብልጽግና ባለስልጣንም ወይም ደግሞ የብልጽግና ፓርቲ ከፍተኛ አመራርም ስለሆኑ ነውና እንደ አይነት ነገሮች እንዴት ነው የምታያቸው? አንዳንዶቹ በእሳት ላይ ቤንዚን እንደማርከፍከፍ ነው የሚቆጠረው። ይሄ ነገር አደገኛ ነው የሚል ስጋታቸውን እየገለጡ ያሉ ወገኖችም አሉ። በጣም ፈላጊዎች ናቸው እንጂ ታግለን የህዝብ ጥያቄ አለብን አደራ መልሳለን የሚል ፖይንት አይመስለኝም ማለት ወደ እሱ የመጡ ቀም ማለት ነው። ግብጽ ጋር ምንም የሚያስኬደኝ ነገር የለም። ግብጽ ማለት ለአንተም ለእኔም መጥፊያችን ነች ማለት እኔም አንተም ድሃው ነን እንድንኖር እሷ በሰላም እንድትኖር የምፈልገው እሷ ሌላ ምንም የምፈልገው ነገር የለም። ስለዚህ ግብጽ ጋር ሄጄ የምፈጥረው ነገር ምንም አይነት ነገር ለአንተ የማይበጅም ለእኔ የማይበጅም ማለት ነው። ጤና ይስጥልን በመላው ዓለም የምትገኙ ውድ አንድ አፍታ ሰዎች እንደምናላችሁ እነሆ አንድ አፍታታችን ተጀምሯል። በቅድሚያ ዛሬ አንድ አፍታ የምንመለከታቸውን ጉዳዮችን አስቃኛቸው። የመጀመሪያው ጉዳያችን ከሰሞኑ ከፍተኛ ወታደራዊ ፍጥጫ በተፈጠረበት በራያ ግንባር ዛሬ ረፋድ የድሮን ጥቃት መፈጸሙን የሚያመላክቱ መረጃዎች ከስፍራው ወጥተዋል። የድሮን ጥቃቱ የተፈጸመው ራያ አላማጣ መረዋ ተብሎ በሚጠራ አካባቢ ላይ መሆኑን ሰምተናል። በዚህ የድሮን ጥቃት የህወሓት ታጣቂዎችና የወታደራዊ ጦር መሳሪያ ክምችታቸው ላይ ጉዳት ሳይደርስ እንዳይቀረ የሚያመላክቱ መረጃዎች ወጥተዋል። ከዚሁ ጋር በተገናኘ በሶማሊያ የኢትዮጵያ ኤምባሲ አምባሳደር ሱሌማን ደደፎ የኤርትራ ሚሊተሪ ኮማንደሮችና የደህንነት ሰዎች ትግራይ ክልል ገብተዋል፣ የኢትዮጵያ ሉዓላዊነት ሙሉ በሙሉ ተጥሷል፣ ሻዕቢያ ታንኮችን ጨምሮ ከባድ መሳሪያዎችን እስከ ራያ ግንባር ድረስ ለህወሓት ደጀን ሆኖ ተሰልፏል የሚል ክስ አቅርበዋል። አምባሳደሩ ይህንን ክስ ባቀረቡበት መልእክታቸው የኤርትራ መንግስት ወይም ሻዕቢያ እጁን ሙሉ በሙሉ ከኢትዮጵያ ጉዳዮች በአስቸኳይ ካላወጣ ኢትዮጵያ መንግስት እርምጃ ለመውሰድ ይገደዳል ብለዋል። ነገሮች ከቀን ወደ ቀን እየተባባሱ ነው ያሉት። በተለይ በራያ ግንባር የተፈጠረው ውጥረት በቀናት ውስጥ ወደ ለየለት ጦርነት ሊያመራ ይችላል የሚሉ ስጋቶች አይለዋል። ጉዳዩን ሰፋ አድርገን እንመለከተዋለን። ሁለተኛ ጉዳያችን በሀገራዊ ምክክር አዲስ አበባ ከፍተኛ አወዛጋቢ ጉዳይ ሆኖ ተከስቷል። በአዲስ አበባ ጉዳይ አዲስ አበባ የኦሮሚያ አካል መሆን አለባት፣ እንደዚሁም ደግሞ የአዲስ አበባ ራሷን ችላ በፌዴራል የምትተዳደር ከተማ መሆን አለባት በሚሉ በሁለት ጎራዎች እጅግ ከፍተኛ
ውዝግብና ውጥረት መፈጠሩን የሚያመላክቱ ዘገባዎች ወጥተዋል። የምክክሩ ተሳታፊዎች የመንግስት ባለስልጣናት ጭምርም በጉዳዩ ላይ በአደባባይ አቋማቸውን እየጻፉ ይፋም እያደረጉ ይገኛሉ። ይህ ውዝግብ እንግዲህ የአጠቃላይ የምክክር መንፈሱን እየረበሸው ነው የሚሉ ወይም ጥላ ጥልቶበታል የሚሉ ዘገባዎችም ወጥተዋል። ጉዳዩን እንመለከተዋለን። አብራችን እንድትቆዩ አክብሮት እንጋብዛለን። አሁን እንደምን አለ? ሰላም መርሻ እንዴት ነህ? የመጀመሪያ ጉዳያችን እንግዲህ ከሰሞኑ በራያ አካባቢ ከፍተኛ ውጥረት መፈጠሩ ይታወሳል። በተለይ በሸረሪና በኩል አንድ ቀን የፈጀ ውጊያ በህወሓትና ፌዴራል መንግስት መካከል ውጊያ ከተደረገ በኋላ በራያ አካባቢ ከፍተኛ ወታደራዊ ፍጥጫዎች ተፈጥረዋል። እነዚህ ወታደራዊ ፍጥጫዎች ከቀን ወደ ቀን እያየሉ እንደነበሩ የጀርመኑ ዶይቼ ቬለ ከሰሞኑ ተከታታይ ያወጣቸው ዘገባዎች ያመላክታሉ። ይህ ወታደራዊ ፍጥጫ ማየሩን ተከትሎ ዛሬ ረፋድ 2 ሰዓት ገደማ የድሮን ጥቃት ተፈጽሟል። በህወሓት ታጣቂዎች ላይ አላማጣ አካባቢ ልዩ ስሙ መረዋ ተብሎ የሚጠራ አካባቢ ላይ የሚል መረጃ ሰምተናል። እንግዲህ ከዚህ ጥቃት ባሻገር ህወሓት እዛ አካባቢ ጥቃት ሊከፍት ከፍተኛ ዝግጅት አድርጓል የሚሉ መረጃዎች እንደ አምባሳደር ሱሌማን ደደፉ ያሉ ከህወሓት ጋር የተገናኙ መረጃዎች የሚያሰራጩ ሰዎች ባለስልጣናት መረጃ ወጥተዋል። የቀድሞ የህወሓት ከፍተኛ አመራር ጌታቸው ረዳም ኢሚዲየት አክሽን ካልተወሰደ ኦልሬዲ ጦርነቱ ሊፈነዳ 11ኛው ሰዓት ላይ ደርሷል የሚል መልእክት በእንግሊዝኛ ለኢንተርናሽናል ኮሚኒቲው አስተላልፈዋል። ይህ እንግዲህ እነዚህ ሁለቱ ባለስልጣናት እንደ አይነት ማስጠንቀቂያ ባወጡ ማግስት የድሮን ጥቃት መፈጸሙን የሰማ ነው። የድሮን ጥቃት መፈጸሙ ከዚህ ቀደም በዛ አካባቢ እንግዲህ በተለይ በአፋር አዋሳኝ አካባቢ ከአንድም 2 ጊዜ የተኩስ ልውጦች ነበሩ። ሸረሪና ላይ ያለውንም እናስታውሳለን። እንደ አይነት ነገሮች መምጣታቸው ምንድን ነው የሚነግረን ከሚለው ጀምር። መልካም መርሻ፣ አመሰግናለሁ። እንግዲህ የህወሓት ኃይል ምናልባት በባለፈ አንተም ቅድም እንደጠቀስከው በሱዳን ውስጥ ሆኖ ሸረና የሚባለው ቦታ ላይ የኢትዮጵያ ግዛት የሆነችው ሸረና የሚባል ቦታ ላይ ጦርነት ከፍቶ ነበረ። በዚህ ጦርነትም ህወሓት ብቻውን ሳይሆን የአልቡራን ጦር በስፋት የተሳተፉበት ነበረ። የአልቡራን ጦርን ብቻ ሳይሆን የአልቡራን መሳሪያ በስፋት የተሳተፉበት ሂደት ነበር። እንግዲህ በዚህ በኩል የተዋጋው አልቡራን ብቻ አይደለም፣ የሻዕቢያም ተዋጊ ሰዎች አዋጊዎች በብዛት ተሳትፈዋል የሚል ነገር መረጃዎችም ወጥቶ ነበር። የሆነ ሆኖ በኋላ ደግሞ እዛው አካባቢ ቲፒኤልኤፍም ያወጣው መግለጫ ላይ ብቻችን አልተዋጋንም፣ የሀገር ውስጥ አማጽያኖችም ነበሩ ብሎ ስሙን አልጠቀሰም፣ አናቅም። እንግዲህ ሀገር ውስጥ ካለው ከሚንቀሳቀሱት ወይ ፋኖ ነው ኦሮሞ ነጻነት ሰራዊት ነው እንዳንለው፣ ኦሮሞ ነጻነት ሰራዊት ጂኦግራፊካሊ እዛ አካባቢ ሊመጣ አይችልም። የጉሙዝ ታጣቂ ነው አናቆም። ነገር ግን ከሀገር ውስጥ ታጣቂዎችም አብረውን ተሰልፎ የተዋጉት አሉ የሚል ነገር አስቀምጠዋል። በኋላ ግን ውሎ ካደረ በኋላ ትናንትና አዲስ መረጃ ወጥቷል። ስለ ሸረሪናን በተመለከተ ምንድን ነው የጥቃቱ ሁኔታ ይፋ ሲሆንና የደረሰው ጉዳት በተለይ የቲፒኤልኤፍ ሰራዊትና አብሯቸው የነበሩት የሱዳን ታጣቂዎች ላይ የደረሰው ጉዳት ይፋ ሲሆን ምንድን ነው ይፋ የሆነው? ቲፒኤልኤፍ ለመጀመሪያ ጊዜ ድሮንን የተጠቀመበት ጦርነት ነበረ። ጉዳዩን እናውቃለን የሚሉት በጣም ቅርብንን የህወሓትና የአማራ ኃይሎችን በመሀል ሆነን እንደ ድልድይ ሆነን እናገናኛለን የሚሉት አክቲቪስቶች ናቸው ይህን ነገር ሲጽፉ የነበረው። ትናንትና ማህበራዊ ሚዲያ ላይ የድሮን ኃይል መጠቀም ጀምሯል ቲፒኤልኤፍ። ይሄ አደገኛ ሲግናል ነው። ይሁት ድሮን እናንተ ብቻ አይደለም ያጣጣቃችሁ፣ ነገ ሌላ ነገር ቦታም ሊደረግ ይችላል የሚል ነገር እየተናገሩ ነው። ኦኬ፣ ይሄ ባለበት ሁኔታ እንግዲህ ዛሬ ራያ አካባቢ ልዩ ቦታዋ መረዋ የሚባል ቦታ ላይ እንግዲህ የድሮን ጥቃት መንግስት ወርዟል የሚል መረጃ ወጥቷል። እስቲ እንዳው ራያ አካባቢ ላይ ጥቃት ከመወሰዱ በፊት ምንድን ነው የነበሩ ራያ አካባቢ የሚለውን ነገር ለምንድን ነው አንዳንድ ጊዜ ዝም ብሎ የሆነ መንግስት የሆነ እርምጃ ሲወስድ እርምጃውን ከመጠን ያለፈ ወይ ደግሞ ተመጣጣኝ ያልሆነ ወይ ደግሞ ግብታዊነት ሊመስል ይችላል። ግን ምንድን ነው ራያ አካባቢ የሚለውን ነገር ማንሳቱ ጠቃሚ ይመስለኛል። እንግዲህ ሁላችንም እንደምናስታውሰው ራያ አካባቢ ላይ ከዚያ በፊት የጊዜያዊ አስተዳደሩ ከፈረሰ በኋላ በሺዎች የሚቆጠሩ ነዋሪዎች ተፈናቅሎ ቆቦ ነው ያሉት።
እነዚህ ሰዎች ማንም እርዳታ የሚሰጣቸውም ሰው የለም። የት ናችሁ ምናምን ብሎ የሚጠይቅም የለም። በጣም በከፍተኛ ሁኔታ ነው አንዳንዴ አደጋ ዝግጁነት ክልሉ ካለችው ነገር ላይ የሚሰጥበት ሁኔታ አለ እንጂ ሌላ እንትን አይታይም። ከዛ ውጪ ቤተክርስቲያን ጋራም የትግራዩ መንበረ ሰላማ ከተቋቋመ በኋላ እዛ አካባቢ ያሉትን ቤተክርስቲያኖች በጉልበት በዚህ ስር ለማስገባት ብዙ ችግሮች ይነሱ ነበር። እሱንም እናውቃለን። ከዛ ውጪ ደግሞ በቅርብ ቀን አዲስ መረጃ የወጣው የኢትዮጵያ በሶማሊያ አምባሳደር የሆኑት አምባሳደር ሱሌማን ደደፎ የሻዕቢያ ታንክ ብቻ አይደለም አዋጊዎችና የኢንቴሊጀንስ ኦፊሰሮች እስከ ራያ ድረስ ዘልቆ መግባታቸውን እየተናገሩ ነበር። እንግዲህ ይህንን በደንብ ጥሩ ሲል ይሰጣል ብዬ ነው የማስበው። አሁን የዛሬው ጥቃት ምንድን ነው ፑሽንግ ፋክተሩ ምንድን ነው የሚለውን ነገር ለሚጠይቅ ሰው በደንብ እንዲገባው ማለት ነው። ምን ሊያደርግ ነው የሻዕቢያ ሰራዊት የኢትዮጵያን ድንበር አቋርጦ? ኢትዮጵያን ድንበር ማቋረጥ ብቻ አይደለም፣ አንድ ክልልን ትግራይ ክልልን አቋርጦ ራያ ድረስ መጥቶ ታንኩም አዋጊውም መረጃ አቀናጂውም አብሮ እዛ አካባቢ የተገኘበት ምክንያቱ ምንድን ነው የሚል ነገር ነው። ይሄ ሊትራሊ ወረራ ነው። ምንም ሌላ ነገር እኮ አይደለም እኮ ወረራ ማለት ነው። ወረራ ነው። ሁለተኛ ከዚህ ጋር ተያይዞ የኢትዮጵያ ሉዓላዊነት ጥያቄ ውስጥ መግባቱ መታወቅ መቻል አለበት። የኤርትራ መንግስት የሻዕቢያ ኃይል የኢትዮጵያን ድንበር አቋርጦ መጥቶ ወረራን እየፈጸመ መሆኑ ይህን ወረራ ቁሞ ነው መታየት ያለበት ወይስ አጸፋ ነው መሰጠት አለበት የሚል ነገር ነው ጥያቄ መሆን ያለበት። አምባሳደሩም ያነሱት ይህን ጉዳይ ነው። ባለፈም በተመሳሳይ አይ ቲንክ ትንሽ ተወያይተንበታል መሰለኝ ዓርብ ዕለት ማለት ነው። ጀነራል ባጫ ያስቀመጡት ነገር አለ። ከዚህ በኋላ ለሚመጣው ነገር ተመጣጣኝ እርምጃ እንወስዳለን። ተመጣጣኝ እርምጃው እዚህ ብቻ ሳይሆን እዛም ነው ሴንተር፣ እዚህ ብቻ ያለን ግንባር የሚሆን የሚል ነገር አጥቷል። እኔ እንዳውም ዛሬ ራያ ላይ የሆነው ነገር በእርግጠኝነት መንግስት አምባሳደር ሱሌማን ደደፎ እንዳስቀመጡት የሻዕቢያ ታንክ እስከ ራያ ድረስ ከመጣ የሻዕቢያ አዋጊዎች እስከ ራያ ድረስ ከመጡ መመታት ነበረበት ራያ ሳይሆን እዛው ኤርትራ ውስጥ ያለው የጦር ቤዝ ነው መመታት መጀመሪያ ያለበት ማለት ነው። ለምን እነዚህ ኃይሎች በወረራ ነው መጥቶ እዚህ ግዛት ውስጥ የገቡት። ልክ አሁን ተግባራዊ መሆን ያለበት ያኔ ባጫ የሚለው ጀነራል ባጫ የተናገሩት ነገር ነው ተግባራዊ መሆን ያለበት ማለት ነው። ራያን ግንባር አድርጌ አስመራን ወይ ደግሞ ኤርትራ የሆነ ኤርትራ ሰምዌር ኤርትራ አውራጃን ደጀን ሊታረግ አይችልም የሚለውን ነገር በተግባር ማሳየት ነው። ይህንን ኃይል እጁን እንዲሰበስብ ማድረግ የሚቻለው ራያ ላይ ብቻ መተኮስ ብቻ አይደለም፣ እዛ ጋር ያሉ ላይ መተኮስ ነው በትክክል ማስታገስ የሚቻለው ነገር ማለት ነው። ወይል እንግዲህ ጠቅለል ባለ ሁኔታ ስናይ የራያ ጉዳይ ኦን እንደ ኦፍ እየሆነ ነው። ባለፈም አይ ቲንክ ቅዳሜ ዕለት ይመስለኛል የሀራ መሬቶች ላይ ከባድ መሳሪያ አዘንበዋል። አሁንም ህዋቶች እየተነፉ ያሉት ራያን መንገድ ይዘን ገብተን ግማሹ ወደ ጭፍራ እንፈሳለን፣ ግማሹ በዚህ በኩል ልክ ባለፈ ወደ መጣንበት መንገድ ወደ ሰሜን ሸዋ ወስደን መንገድ ይዘን እንፈሳለን የሚል ነገር ነው። የጭፍራው እንግዲህ ሚሌን ሊቆርጦ የጅቡቲውን መንገድ ሊቆርጥ፣ ይሄኛው ደግሞ አዲስ አበባ ሊከብ የሚል ነገር ነው እንግዲህ ያስቀመጡት። ተመሳሳይ እቅድ ነው የሚይዙት እነሱ። በተመሳሳይ አእምሮ በተመሳሳይ አስተሳሰብ ውስጥ ያሉ ሰዎች ስለሆኑ ምንድን ነው ሊመጣብን የሚችለው የሚለውን ነገር አይደለም የሚያስቡት። ይሄ ባለበት ሁኔታ እንግዲህ አቶ ጌታቸው ይህን የጻፉት ባይዞ በጣም ቬሪ ኢምፖርታንት ነው። አቶ ጌታቸው አሁን መጽሐፋቸውን ለምን መልስ አድርጌ ያለው መሰለ በዙም ተወያይቷል። የቲፒኤልኤፍ ደጋፊዎችና አባላቶች ውጭ ያሉት ለዲያስፖራ አንድ ሚሽን ሰጥቷል። ምን የሚል እኛ ከዚህ ጦርነቱ እንጀምራለን፣ እናንተ አርሚ 70ና አርሚ 23 በሱዳን ውስጥ ያለው በአሜሪካ መንግስት በሽብር ሊከሰስ ለበል ሊደረግ ስለሚችል ይህንን የመከላከል ስራውን ጀምሩ። ሁለተኛ ልክ ጦርነቱን እንደጀመርነው በፕሮፓጋንዳ ስራ ማለት እየተንከባለልክ እኛ ትንሽንን ሊያጠፉን ነው ጄኖሳይደሮች መጡ በሚል ነገር ዓለም አቀፍ ሁሉ ጫና ኢትዮጵያ መንግስት ላይ እንዲያደርግ ስራውን ስሩ የሚል ነገር ስራ ተከፋፍለው የተለያዩት። ይህን ስራ የተቀበሉት ኃይሎች እንግዲህ ወደ ተግባር አይገቡም ብላ ጠብቅ ይጀምራሉ። ከሱ በፊት ግን ከዛው ወገን ይሆነ ለዛም ትላንትና አብሮ ተዋጊያቸው አዋጊያቸው ነበረ አቶ ጌታቸው እየተደረገ ያለውን ነገር በዚህ ደረጃ ለዓለም አቀፍ ማህበረሰብ ማቅረባቸው
ላቀጥሎ ሊቀርብ ለተዘጋጀው የውሸት ፕሮፓጋንዳና ኢትዮጵያ ህዝብና መንግስትን ለመጉዳት የሚካሄደውን ነገር ማለት ነው ያለዝበዋል ማለት ነው። ወደንም ጠላንም ያኔ እንደሚታወስ ነው ከትግራይ ጦርነት ጋር በተያያዘ ነው ከአጓ ተባረናል እስከ ዛሬ ድረስ ብዙ ኢንዱስትሪዎቻችን ማስተንፈሻ ነበረው እሱ ነበር ብዙ ጉዳት ደርሶባታል እዚህ ሀገር ላይ ባለውነቱን እናገር ከተባለ ማለት ነው። አሁንም ተመሳሳይ ነገር እንዳይመጣ እውነቱን ሊያስረዳ የሚችል በተለይ ከዛ ወገን ሆኖ ለዓለም አቀፍ ማህበረሰብ እውነቱን ሊያስረዳ የሚችል እንደ አቶ ጌታቸው ሰዎች ስራቸውን በደንብ አድርጎ በሰሩ ቁጥር የሚሸረበው ሴራ ሊፈርስ ይችላል የሚልም ግምት ይኖረኛል ማለት ነው። ጌታቸው በመልእክታቸው ላይ እንግዲህ የውስጥና የውጭ ኃይሎች የፈጠሩት አላያንስ አሁን ላይ የፌዴራል መንግስቱን ለመውጋት ጫፍ ደርሷል የሚል አይነት አንድምታ ነው ያለው። ጠቅላይ ሚኒስትሩም ከሰሞኑ ለኦቢኤን በሰጡት ቃለ መጠይቅ ላይ ብቻቸው ማሸነፍ ስላልቻሉ ተባበሩብን አላያንስ ፈጥረዋል የሚል ነገር ተናግረዋል። እና ይሄ አላያንስ ጌታቸው እያሉ ያሉት የውስጥ የውጭ ኃይሎች አላያንስ ከፈጠሩ ነገሮች ወዴት ነው ሊሄዱ የሚችሉት የሚለው ጉዳይ አሁን ኦልሬዲ የዲፕሎማቲክ ማህበረሰቡ ጫና ፈጥሮ ወደ ንግግር ይመልሳቸዋል የሚል አይነት የተስፋ ጭላንጭል ነበር። ነገር ግን አውሮፓ ህብረትም አፍሪካ ህብረትም አሜሪካም ሙከራዎች አደረጉ፣ ግን እስካሁን ተጨባጭ ለውጥ አልመጣም። ጌታቸውም አሁን ጥሪ ያቀረቡ ነው። ኢሚዲየት አክሽን ኢንተርናሽናል ኮሚኒቲው መውሰድ አለበት ነው። አሁን ኢንተርናሽናል ኮሚኒቲው የሚወስደው እርምጃ አሁን ያለውን ሁኔታ መቀልበስ ይችላል ወይ? ምክንያቱም ከውስጥም ከውጭም በጣም ብዙ ኮምፕሊኬትድ የሆኑ የአሰላለፍ እንትኖች ለውጦች ተፈጥረዋል እና ይህንን ኦልሬዲ መተኳኮስ ከተጀመረ በኋላ ወደ ኋላ መቀልበስ የሚቻልበት እድል ያለ ይመስላል። አሁን ምንድነው መሰለ ዓለም አቀፍ ኮሚኒቲው ምንድነው ሊያደርግ የሚችለው የሚለውን ነገር ስታይ አንደኛ ነገሩን ፌርሊ እንዲያው በባለፈ ፌርሊ አይደለም የሚታየው እኮ ነበረው እኮ ባይዘው አሰላሳመኗቸው የሚሉት ነገር እውነት ስለመሰለ አይደል እንደ ኢትዮጵያን አየር ግዛት ጥሶ እኮ ሌላ ሀገር ላይ እንደዚህ አይነት ነገር ተደርጎ አቃል መሳሪያ ያመጡ ያራገፉላቸው ነበሩ ነገር ማለት ነው። ይሄ ከምንድነው መነጨው? ሰዎቹ ያቀረቡበት ዓለም አቀፍ ማህበረሰቡ ፌር ሆኖ በነገሩን ባለማየቱ በተለይ ወስተር አካባቢ ማለት ነው። አሁን አቶ ጌታቸው እያሉ ያሉት ነገሮቹ ሚዛኑ እንዲጠብቅ ነው የሚያደርገው። ምንድነው ቲፒኤልኤፍ በፊት በቃ ቲፒኤልኤፍ ኢትዮጵያ ህዝብ አጌንስት የትግራይ ህዝብ አድርገው ነው የሚያቀርቡት ነበረው። ነገር ግን ዛሬ ከቲፒኤልኤፍ ውስጥ የወጡ ሰላም ይሻላል ያሉት እነዚህ ሰዎች የሚሄዱበት መንገድ አጥፊ ነው ለትግራይ ህዝብ አይበጅም ያሉ ሰዎች የትላንትና አዋጊ የትላንትና ፖለቲከኛ የነበሩ ሰዎች የሚያቀርቡት እኔ እናንተ ከምናቀርበው የተሻለ ገለልተኛ ሆኖ ለማዳመጥ እንዲጠቅም ያደርገዋል ማለት ነው። ይሄ ከሆነ ዓለም አቀፍ ማህበረሰቡ አቁሙ ሊላቸው ወይ ደግሞ ጦርነት እንዳትተኩሱ ምናምን በእነሱም አይሰሙም ያደርጋሉ ተኩሳሉ። ነገር ግን ከሱ በኋላ ተያይዞ ለሚመጣው ነገር ልክ ከዚህ በፊት እንደሚያደርጉ ፕሪቪሌጅ ግን አይደረግም። ከዚህ በፊት የሚደረገው አንዱ ወገን ጫና ማድረግ አንዱ ወገን መንከባከብ እንደዛ አይነት ነገር አይደረግም። ይሄ እንዳይደረግ ነው አሁን አቶ ጌታቸው የሚሰሩት ነገር። ከዛ ውጪ ህልናቸው ከሰራና ጭንቅላታቸው ትንሽ ማሰብ ችሎ ኖ ከመገዳደል ሰላም ይሻላል ወደሚለው ነገር የሚመለሱበት ከሆነ እሱ እድሉ ያለው በእነሱ እጅ ላይ ነው። ዓለም አቀፍ ማህበረሰብ ስላላለ ምናምን አይደለም። ምን እንዴት እንደሚያሾፉ አይታል አይደል? የአሜሪካ አምባሳደር ወደ ትግራይ ሲሄድ ማለት ነው ክልል ነኝ ወረዳ ነኝ ምናምን እያሉ ለመነጋገር እንኳን ፍቃደኛ ያሉ ሰዎች ማለት ነው። ስለዚህ ምንም ሌላ ነገር የለም። እነዚህ ሰዎች እድሉ ያለው በእጃቸው ነው። ኖ የጦርነት አያዋጣንም አንወጣበትም ቢቀርብን ይሻላል የሚለው ውሳኔ ለመወሰን ማለት ነው እንጂ ዓለም አቀፍ ማህበረሰብ አርግ አታርግ ስላለ የሚተው አይደለም። ግን ቀጥሎ ለሚመጣው ነገር ጆሮ ላይ ሰጥ ይችላል። እርምጃ ሲወሰድ ጆሮ ላይ ሰጥ ይችላል። ወደ አዘ ፈቅደ ነው ገባበት ቻለው። ማንም የትግራይ ህዝብ እንደ ህዝብን ጠላት ለተፈረጀ አካል የለም የሚለውን ግንዛቤ ይይዛል ማለት ነው። አሁን አቶ ጌታቸው የሚሰሩት ስራ ማለት ነው ለሱ ነው ጠቀሜታ። ሌላ አንድ ያነሳ ነገር አለ ተጠራርቶ መጡብን የሚለው ነገር ባይዘው ቬሪ ኢምፖርታንት ነገር ማለት ነው። ምንድነው ለምንድነው ነው ኃይል የሚጠራራው? ለምን ኢቨን እንኳን መርህ በሌለበት ሊያግባባም ማይችል የከፋ ከመንግስት አንተና መንግስት መካከል ያለው ልዩነት በላይ ልዩነት ያለው ኃይል ለምንድነው ሊተባበር የሚችለው? ወደድክም ጠላህም ብቻ መጓዝ ስለማይችል ነው።
ብቻ መጓዝ ካልቻልክ ደግሞ የአገሪቷ አቂም ምን ያህል እየሆነ ነው የሚለውን ነገር ነው እዚህ ጋር የሚያሳዩ። በዚህ ሱዳን፣ በዚህ ኤርትራ፣ በዚህ ህወሓት፣ በዚህ ኦሮሞ ነጻነት ሰራዊት፣ በዚህ ፋኖ ነው እነዚህ ሁሉ የተለያየ በጣም የሰማይና ምድር የሚራራቅ መሀል እንኳን ሊኖራቸው የማይችሉ ኃይሎች ናቸው። ነገር ግን እንተባበር እያሉ ነው ያሉ። ለምን ዋይናት ፖለቲካ ከሆነ የሆነ የራሳቸው ግብ መፈጸም የሚፈልጉ ነገር ካለ ለምን አይገፉም ብቻቸውን ብለህ ስታስብ ቅድም እንዳልኩ የአቂም የመንግስት አቂም እየፈረጠመ መሄድ፣ የተቃዋሚዎች ደግሞ እያነሰ መሄድ፣ በተለይ ደግሞ በህወሓት በኩል ሌሎቹ እንኳን ገና ኒውሊ ኢመርጅድ ናቸውና ማለት ነው። ህወሓትን ብትወስዶ የመንግስትነት ቅርጽ የነበረው የሀገሪቷንም ሀብቱንም ታንኩንም ደግሞ አዛ ኢንድ ኦፍ ዘ ታይም የወሰደ ኃይል ነው። በዛ በሰሜን ኢዝ ላይ ሲፈጸም የሀገሪቷን መሳሪያ እንዳለ ወስዶ የቀረ ኃይል ነው። ግን እንደዚህ ሆኖ እሱም ከሱ ካነሱት ጋራ ጥብረትና ትብብርና ጽምዶና ጭምዶ የሚባል ነገር እየፈለገ ነው ያለው። ለምን ብሎን ነገር አቂሙ እያነሰ ብዙ ጊዜ ስናወራ ነበር። እንደ አሜባ እየተቆራረጠ ኦልሬዲ እንደ ውሃ ውስጥ የገባ ሳሙና እየሆነ ነው ህወሓት የሚባለውን ነገር ማለት ከሻዕቢያ ጋር መልሶ የሚያጣምር ነገር ሌላ ነገር የለም። ይሄ ካልሆነ በስተቀር ትንሽ በቃ ለሰርቫይቭ አሁን የሚጋፋው ኃይል በብቻ የሚችለው ስላልሆነ ትዝ ይላል ያኔ የሰሜን ኢዝ ላይ የተፈጸመው ጊዜ እኮ ህወሓት ብቻውን ነው እኮ ትንሽዬ እንደ ጀሌሱም እሱ ፈልጎት አይደለም ያኛው ኃይል ፈልጎ ሸኔ አንዳንዴ ብቅ ጥልቅ አለው አብሬ ምናምን የሚል ነገር ለማሳየት ሞክር ነበር። ሙሉ ግን ህወሓት ማንንም ምንም አለ አይደለም ምንም ብቻዬን እየረገጥኩ መጣለሁ የሚል ነገር አስብ አይደለም ነበረው ሞክሮም ነበር። ዛሬ ለምን ያን አይሞክርም ነው ጥያቄው። ያን ያለመሞከሩ ምክንያቱ የአቂም ጉዳይ ነው። ኤርትራም ቢሆን ለምንድን ነው በዛ ደረጃ ከህወሓት ጋር በጣም የተራራቀና የተደማሙ ኃይሎች አብሮ የተጣመዱበት ምክንያታቸው ለምን ብቻውን አይቆምም? አቂሙ በዚህ በኩል እያደገ ያኛው ደግሞ እያነሰ መሄዱም አንዱ ትልቅ ምልክት ነው ማለት ነው። አሁን ይህ ምንድን ነው ይዞ የሚመጣው ነው አሁን ትልቁ ችግር። ብዙዎች እንደ አይነት ነገሮች የውስጥ ጉዳይህን በንግግር በድርድር መፍታት አለመቻል ለውጭ ጥላቶች በር ይከፍታል። ይሄ ምንም የማይካድ ሀቅ ነው። ከዚህ ቀደም የምናየው አሁን የምናየው እንደዛ አይነት ነገር ነው እና ይሄን ነገር ሀገር ላይ ሰጠን ይችላል የሚል ስጋት ያላቸው ወገኖች አሉ። ከዛ ይልቅ መጨረሻው አዙሪት ነው። በሁሉም ወገን አማካይ መንገድ ላይ ተገናኝቶ ሀገርን ከማድቀቅ ወይም ሀገር ከመበተን አዘይንዶ ዘዴይ የውጭ ኃይሎች ለሚፈልጉት ግብ ማሳኪያ ትሆን ይሆናል እንጂ በግራም በቀኝም ተገዳር ለምታመጣ ውጤት የለም የሚሉ ሀሳቦች አሉ። ግን እነዚህ ሀሳቦች ብዙም ገዢ ሀሳብ የላቸውም እና እሱ ላይ የምትለው ነገር እርግጥ ነው የተነሱበት እውነተኛ መሰረት ካለው የሆነ አቺቭ ለማድረግ የሚፈልጉት ከስልጣን ባሻገር እንደ ማህበረሰብ እንታገላለን ለሚሉ ማህበረሰብ አቺቭ ማድረግ የሚፈልጉን ነገር እውነት ካለ ማንኛውም ወገን መነጋገሩ ጠቃሚ ነገር ነው። ነገር ግን ህልም እቅድም ስልጣን ብቻ ከሆነ አይደለም ከሰው ልጅ ከሰይጣን ጋር ትተባበራለህ። አሁን የምናያቸው ለምንድን ነው የማይነጋገሩ ብለን ቅን ጥያቄ እኮ ነው አንተ የምታነሳው። በተነጋግሮ ችግራቸውን ለምን አይፈቱም ለሌላ ኃይል አሳልፈው ከመስጠት ምናምን ብለህ በጣም ትክክለኛ ጥያቄ ነው። ሌላ ኃይል ጋር የሚሄድ ወገን ማንኛውም ወገር ቢሆን አቋራጩ ስልጣን ላይ ለመውጣት ነው እንጂ ሌላ ዓላማ ስለሌለው። ለዛ ቅድም መሀላቸው የቱ ጋር ተመልበው ቢፈለግ ለምሳሌ ኦሮሞ ፋኖና ህወሓት መካከል የቱ ነው መሃሉ? የቱ ነው እንደ ዓላማ እንደ ህዝብ አቺቭ እናደርጋለን ለህዝብ የሆነ ነገር እናመጣለን ብሎ ካሰቡ ፋኖ ለመንግስቱ ለፋኖ የሚቀርበው ወይስ ፋኖ ነው ለህወሓት የሚቀርበው የሚለው ነገር ጥያቄ ብትፈልግ እንደዛ ነው የሚሆነው። ኦሮሞ ነጻነት ሰራዊትና መንግስት በለው፣ ኦሮሞ ነጻነት ሰራዊትና ፋኖ በለው የቱ ጋር ነው ብለህ ቢፈልግ አታገኘውም እንቱ ፖይንቱ ማለት። ስለዚህ ሁሉም ምንድነው ስልጣን ነው ፕራይመሪ እያዩ ያሉት ማለት ነው። ስልጣን ፈላጊዎች ናቸው እንጂ ታግለን የህዝብ ጥያቄ አለብን አደራ መልሳለን የሚል ፖይንት አይመስልኝም ማለት። ወደሱ የመጡ ቀም ማለት ነው። ግብጽ ጋር ምንም የሚያስኬደኝ ነገር የለም። ግብጽ ማለት ለአንተም ለኔም መጥፊያችን ነች ማለት እኔም አንተም ድሃው ነን እንድንኖር እሷ በሰላም እንድትኖር የምፈልገው እሷ ሌላ ምን የምፈልገው ነገር የለም።
ስለዚህ ግብጽ ጋር ሄጄ የሚፈጥረው ነገር ምንም አይን ነገር ለአንተ የማይበጅም ለኔ የማይበጅም ማለት ነው። ይሄንን ማሰብ ይጀምሩ ነበር በትክክል እንደ ማህበረሰብ ለማህበረሰብ ተቆርቆሮ የመቆርቆር ስሜት አለን ብሎ ካመኑ ብዬ ነው ማምነው። ግብጽ ጋር ግን ከሄድክ ምንድነው አንተ ልክ ቅድም እንዳልኩ ሰይጣን ጋር ብታገኝ ሰይጣንን መሬት ላይ ለመሄድ ወደ ኋላ አትልም። አንተ ብቻ ወስዶ 4 ኪሎ የሚያደርስ ወይ ደግሞ 4 ኪሎ ላይ የሚያጸና ብቻ ከሆነ ማለት ነው። በሁለቱም ነው እያነሳለሁት። 4 ኪሎ ላይ የሚያጸናም ከሆነ 4 ኪሎ የሚያደርስም ከሆነ ምንም ጉዳይ አይደለም፣ ከሰይጣን ጋርም ትሄዳለህ ማለት ነው። ከዚህ ሜንታሊቲ እንግዲህ መውጣት ነው ዋናው ነጥብ። እስካልተወጣ ድረስ ግን ለስልጣን ሲባል የትም ልክሄድ ይቻላል የሚለው ነገር ነው። መልካም ወደ ቤተሰቦቻችን ወደ ሁለተኛ ጉዳይ እናልፋለን። ሁለተኛ ጉዳያችን እንግዲህ ሀገራዊ ምክክር እንግዲህ አንድ ወር ገደማ ላለፉት 25 ወር 26 ቀናት እየተካሄደ እንደነበር ይታወሳል። በዚህ ምክክር እንግዲህ የአዲስ አበባ ጉዳይ አወዛጋቢም የምክክሩን ሂደትም ውስብስብ አድርጎታል የሚሉ መረጃዎች በተደጋጋሚ እየወጡ ነው። እነዚህ መረጃዎች አሁን ላይ እዛው በምክክሩ ተሳታፊ የሆኑ ከባለስልጣናት ጭምር በአደባባይ እየተገለጠ ያለ ውዝግብና ለመግባባት እንዳለ ይፋ ሆኗል። እንግዲህ ምክክሩ ላይ የተሳተፉ የሚገኙ የፌዴራል መንግስት ባለስልጣናት የብልጽግና ከፍተኛ ሹማምንት ጭምር በይፋ አቋማቸውን ቀይ መስመራችን ነው በሚልም እየገለጡ ነው የሚገኘው። በተለይም አዲስ አበባ ወደ ኦሮሚያ ክልል መካለል አለባት፣ የኦሮሚያ አካል ናት፣ ባለቤትነቷም የኦሮሚያ ነው በሚሉና አዲስ አበባ የሁሉም ኢትዮጵያን ቤት ናት፣ አዲስ አበባ ለአንድ ክልል መሰጣት የለባትም፣ የፌዴራል መንግስት ወይም ኢትዮጵያ ዋና መዲና ናት፣ ስለዚህ ለአንድ ክልል መሰጣት የለባትም በሚል ሁለት ጎራዎች ላይ እንግዲህ ከፍተኛ ውዝግብ ተፈጥሯል። ይሄ ውዝግብ ወደ መጨረሻው አጠቃላይ የምክክሩን ሂደት ላይ ጥላ እያጠላን የሚል መረጃም ወጥቷል። አማን ይህን ጉዳይ ከዚህ ቀደም በተወሰነ መልኩ ተመልክተነዋልና ምክክር በመርህ ደረጃ ያልተግባባባቸው ጉዳዮች ላይ ድርድር አይደለም፣ ወይም ደግሞ ይሄን ለአንተ ይሄን ለእኔ አይደለም፣ መግባባት የምትፈጥርበት አማካይ መንገዱ የምትፈጥርበት ነው። ነገር ግን በአዲስ አበባ ጉዳይ ይሄን መፍጠር አልተቻለም። ይሄ ደግሞ አለመቻሉ ብቻ ሳይሆን በአደባባይም ወጥተው እያየን ነው። ለምሳሌ ከምክክሩ ተሳታፊዎች የመስኖና ስቴት ሚኒስቴር የመስኖ ስቴት ሚኒስቴር ብርሃኑ ሌንጂሶ አሁን ይልቀቁ አይልቀቁ እርግጠኛ አይደለሁም። በእርግጥ የምክክሩ ተሳታፊ ናቸው፣ ጽፈው አይተናል። አዲስ አበባ ባለቤትነቷ የኦሮሞ ነው፣ ቀይ መስመራችን ነው፣ ስለዚህ አንደራደርም የሚል አይነት ነገር በይፋ ጽፈው ተመልክተናል። ይህን የምናነሳው ለምንድን ነው? ኦልሬዲ ጉዳዩ አደባባይ የወጣው ጉዳይ መሆኑን ለመግለጥ ያክል ነው እንጂ እሳቸው ይህንን አሉ አላሉ ለማለት አይደለም። ተመካካሪም የብልጽግና ባለስልጣንም ወይም ደግሞ የብልጽግና ፓርቲ ከፍተኛ አመራርም ስለሆኑ ነው። እና እንዲህ አይነት ነገሮች እንዴት ነው የምታያቸው? አንዳንዶቹ በእሳት ላይ ቤንዚን እንደማርከፍከፍ ነው የሚቆጠረው። ይሄ ነገር አደገኛ ነው የሚል ስጋታቸውን እየገለጡ ያሉ ወገኖችም አሉ። እንዴት ታየዋል? በሁለቱም ወገን መሳሳቡን ማለት ነው። መልካም እንግዲህ እስቲ ወደ አዲስ አበባ ጉዳይ ከመሄዳችን በፊት በዚህ ምክክር ላይ እስካሁን ድረስ ተግባቡበት የሚባለውን ነገር ምናልባት እኛ እዛ አይደለንም ያለ ነው። ከአሉባልታም በዘለለ ደግሞ አንዳንድ ሚዲያዎች የሚያወጡት በተለይ ዋዜማ ሬዲዮ የሚባለው በተደጋጋሚ ሰፊ ጽሁፎችን እያወጣ ነው። እንደዚሁም ደግሞ ኢንሳይደር እያወጣ ነው ያለው። እነሱን ኮት አድርገን ብናይ አንድ መሰረታዊ ጉዳይ ላይ አይ ቲንክ መግባባታቸውን እርግጠኛ መሆን ችለናል። እሱ ምንድን ነው? የአገረ መንግስቱ ክልል አወቃቀርን በተመለከተ እንዴት ይሁን የሚል ጉዳይ ላይ አንዱ ስነሳ ነበረው። አሁን ያለው ቋንቋንና ማንነትን መሰረት አድርጎ አብዛኛው ህገ መንግስቱ ላይ እንኳን እንደዛ አይልም፣ ግን በመሰረቱ 90% በላይ የክልል አወቃቀራችን ቋንቋና ማንነትን መሰረት አድርጎ የተዋቀረ ነው። ይሄ መሻሻል መቻል አለበት። ክልሎች ብሔር ሊኖራቸው አይገባም። ከዚህ በተሻለ ሁኔታ ካልተዋቀረ ኢትዮጵያ ችግር እሱ ነው መሰረቱ የሚባል ነበር ብዙ ጊዜ ፖለቲካል ዲስኮርስ ላይ ሲሰማ የኖረ ጉዳይ ነው። ይህ ጉዳይ አንፎርቹኔትሊ ተወያዮቹ አሁን ያለው ክልልን አወቃቀር መነካት የለበትም፣ አሁን ባለው መቀጠል አለበት የሚል ጉዳይ ላይ ለህዝብ ውሳኔም ሳይደርስ እዛው በሚደረገው ቡድን እንትናቸው መስማማታቸውን ሰምተናል። ምን ማለት ነው? አሁን ያሉ ክልሎች መጀመሪያ በተዋቀሩ አወቃቀር መመሪያ መሰረት ይቀጥላሉ የሚል ነገር
ሰምተናል። የቴክኒክ ፌዴራሊዝም ይሄዳል ነው ይቀጥላሉ የሚል ነገር አማራ ክልል የሚባል አማራ ክልል ይቀጥላል፣ ትግራይ ክልል ይቀጥላል፣ ኦሮሚያ ክልል ይቀጥላል፣ ሶማሌ አፋር እያለ ይቀጥላል የሚለው ነገር ይቀጥላል በሚለው ከዛም ከየትም የመጣ 4000 ተወያዩ ይህንን ተሳስሞ ተቃቅፎ ትክክል ነው አሁን አግኝተናል እዚህ ሀገር ችግር ይሄኛው መቀጠል አለበት የሚለው ነገር መስማማት። ለምን እንግዲህ ኮታ አድርግ ያለው ነው እዛ ቦታ ላይ አይደለም ዋዜማው የሚያወጣ ወጥቶም ደግሞ በአብዛኛው ስለዚህ ጉዳይ ጽፉም አላየንም። ማንኛውም ጽፉ ሰዎች በዚህ ጉዳይ ላይ መግባባታቸው ሰምተናል ማለት ነው። ስለዚህ መሬት አሁን በተወያዮቹ ህግ መሰረት መሬት ማንነት ብሔር አለው ማለት ነው። ይሄን እንግዲህ ከተግባቡ በኋላ አሁን በዚህ ላይ ቆሞ ወደ አዲስ አበባ መጣ ማለት ነው። እንግዲህ ስለ አዲስ አበባ አንድ ሁለት ነገሮችን ላንሳለ እንትን እንዲሆን ማለት ነው። አድማጭ ተመልካቾቻችንም ትንሽ ወደ ኋላ ምንድነው አዲስ አበባ ላይ ሲነሳ የነበረው ምል ጥያቄ ግልጽ እንዲሆን ማለት ነው። አይ ቲንክ እኔ ተማሪ በነበርኩበት ዘመን 1996 ዩኒቨርሲቲ በነበርኩበት ዘመን የአዲስ አበባ የኦሮሚያ መቀመጫ አዲስ አበባ ነበረ። ከአዲስ አበባ ወደ አዳማ ይሻገር አሉ እንመለስ። ለምንድን ነው ነገር የተጠየቀው እንዴት እንደዚህ ሊሆን ይችላል ብሎ ሪያክትም አላደረጉም። ጥቂት የኔ ወኩዮች ተሰብስበው እዚህ 6 ኪሎ ዩኒቨርሲቲ ውስጥ ተሰብስበው ቁጭ ብሎ ይህንን ጥያቄ ለማቅረብና መርቶ የሚያወያያቸው ሰዎችን እየጠበቁ እዛው ተከበቡ። ይግባኝ የለው ምን የለው ከዩኒቨርሲቲ ፎር ጉድ የተባረረ ሌላው 1 ዓመት 2 ዓመት ተቀጡ። ይህ ጉዳይ የተለያየ ዩኒቨርሲቲዎች ተስፋፋ። ይህን ጥያቄ ለምንድን ነው የሚደረገው የሚል ጥያቄ የኦሮሞ ያንግ የሆነ ዩኒቨርሲቲ ተማሪ ውስጥ ነበረ በዚህ ወቅቱ ኖ ብሎ ይህን ጥያቄ አቅርበዋል። ይሄ አንድ ያደረ ጥያቄ ነው ማለት ነው። አንድ በኋላ ቅንጅት አዲስ አበባን ሲያሸንፍ ወደዚህ መለሱት። በኋላ ደግሞ ለውጡ ሊመጣ ስል የኦሮሞ ቄሮ ምንም አይን ነገር ደቡብም ያለው ሰሜንም ያለው ምስራቅም ምዕራብም ያለው ፍንፍኔ ኬኛ እያለ ውስጥ ታገለ ነበረው። ኢቨን አዲስ አበባ እንኳን ጂኦግራፊካሊ የተካቢ ነው ብሎ ማቅ ልጅም ህፃንም ማለት ነው። ይሄ የትግሉ አንዱ ፋክተር ኢግናይቲንግ ፋክተር ሆኖ ተጠቅሞበታል ማለት ነው። ዌራስ በአማራ ክልል አካባቢም ደግሞ የወልቃይት ጥያቄ በተመሳሳይ ተነስቶ አንዱ የትግል ማንሻ ሆኖ ተግባራዊ ሆኗል። በዚህ መንገድ ለውጡ መጣ። ለውጡ ከመጣ በኋላ ይሄ ለውጥ አሁን የብልጽግና አመራር ደጋፊ አባል ምናምን ይቅርና ህዝቡም ይሄ ለውጥ እንዳይቀለበስብን ይሄ ለውጥ ትክክለኛ ለውጥ ነው ብሎ ነው የደገፈው። ውስጥም ያለ ውጭም ያለ ማለት ነው። እንግዲህ ይሄ ለውጥ የመጣበትን ጥያቄ የነገርኩ ነው። ዋና ፋክተር ሆኖ በኦሮሚያ አካባቢ ፍንፍኔ ኬኛ የሚል ጥያቄ አለው። በአማራ አካባቢ ወልቃይት የኛ ነች የሚል ጥያቄ ይዞ ነው ይሄንን የተነሳውን ጥያቄ ፋክተር ነው። በቃ ዋና ድራይቪንግ ዋና ባለማርቹ ታውቃለህ አይደል? አሁን አማራ ክልል ብዙ ጥያቄ አለ። ነገር ግን ቴኮፍ አድርጎ ነገሩ እንዲለኮስ ግን ያደረገ ወልቃይት የሚለው ጉዳይ እንደ መለኮሻ ሆኖ ተጠቅሞታል። ኦሮሚያ ውስጥ ቅድም እንዳልኩ ከአጥናፍ እስከ አጥናፍ ኢቨን አዲስ አበባ የቶሮ ፍንፍኔ ኤሳብ ላይ ጠይቆ ማቅልጅ ፍንፍኔ ኬኛ ብሎ የውያይ ታንክ ፊት ሲቆም ነበር። ብዙ ዋጋ ህይወትን አካልም ጉዳትም ከፍሏል። ሰፊው ፖለቲከኛም ይሁን ህዝቡ ደግሞ የለውጥን ተቀብለናል። ከውጭ የመጣ ሁሉ ይሄ ምን ይመስል ለውጥ ነው። ይሄ ለውጥ እንዳይቀለበሳል። ለውጡ ግን የመጣበት በዚህ መሰረታዊ ጥያቄዎች ናቸው ማለት ነው። አሁን ዛሬ ላይ ደረሰና እንግዲህ የለውጥ አካል ነኝ የሚል የለውጥ መሪ ነኝ የሚል ሁሉ መሬት ብሔር አለው ካልክ ቅድም ጨረስ። መሬት ብሔር አለው። አማራ የሚባለው መሬት የአማራ ነው። ትግራይ የሚባለው መሬት የትግራይ ነው። ኦሮሚያ የሚባለው የኦሮሞ ነው። ይሄንን ይቀጥልልን ብሎ ተጨባብጧል። አዲስ አበባ ጥያቄ ላይ ሲደርስ ለምንድን ነው ይህን ጥያቄ ያነሳ? አሁን አንድ ጥያቄ አለኝ ማለት ነው። አዲስ አበባ በዛም መልክ በዚህም የኦሮሚያን ብርት ውስጥ እንዳለ ይታወቃል። የኦሮሚያ ዋና መቀመጫው ነው እያገለገለ እንደሆነ ይታወቃል። ስታትስ ኮን እንዳለ ተቀብለ መጥተህ እዚህ ጋር ሲደርስ ለምን ተቃውሞ ሊነሳ ይችላል? አይገባኝም። ኢቨን የብልጽግና ሰዎች ማለት ነው። ለምንድን ነው የብልጽግና ሰው ስለ የደቡብ የሰሜኑ የምዕራቡ ብሎ ምናለ ጥያቄው አንተ ቅድም ፍሬም እንዳረኩ አይደለም። አሁን ተሻሻለ ይመስለኛል። ኢቨን መቀመጫና የባለቤትነት ጥያቄ ቀርቶ ይላል። ዛዋዚማ ላይ ነበርኩ ላይ ማለት ነው። የባለቤትነት ይጠቃለል ወደ ኦሮሚያ የሚለው ነገር የኦሮሚያ መቀመጫ ትሁን የነበረውን ስታትስ ኮ ማለት ነው። ይሄ ብልጽግና አቋም ነው። ግን ደግሞ በሁለት ጎራ በኩል ለምሳሌ ቅድም ሪፈር ያደረኳቸው ባለስልጣን ኦሮሞ በአዲስ አበባ ጉዳይ ምንም ድርድር የለም፣ ቀይ መስመር ነው።
እያሉ ያሉት። ዘገባውም ላይ ይላል በነገራችን ላይ ለድርድር አናቀርበውም የሚል ነገር አለ። በፌዴራል መንግስት ወይም በብልጽግና በኩል የቀረበው አዲስ አበባ የፌዴራል መንግስት መቀመጫ ናት፣ አዘሴም ታይም ደግሞ የኦሮሚያ ክልል ዋና ከተማና መቀመጫ ትሁን የሚል ነገር፣ ከዛ ልዩ ጥቅም ምናምን የሚለውን የጋራ ተጠቃሚነት የሚል ነገር ይግባ የሚል አቋም ይዞ መጣ። ይሄ አሁንም ይሄም አላስማማም እኮ ሁለቱም አልተቀበሉትም። በሁለት ጎራ ይሄንን አማካይ ሚድል ጎልድ የሚባለው ማለት ጎልድ ሚን የሚባለው ራሱ አልተቀበሉትም። ይሄን አልተቀበሉትም። ሁለቱ ወገን አልተቀበለውም ይሄን ጥያቄ ማለት ነው። አሁን ምንድነው መሰለህ አሁን ጥያቄው ኦልሬዲ ፌዴራሊዝሙ ይቀጥል ተብሏል፣ ክልል አደረጃጀት ይቀጥል ተብሏል። ግን ለምሳሌ አዲስ አበባን ጉዳይ ስታነሳ አዲስ አበባ የፌዴራል ከተማ ናት። አሁን ባለው ሁኔታ የተገነባችሁም ደግሞ በአንድ ወገን አይደለም፣ በሁሉም ነው። ኢትዮጵያን 50% በላይ ኢኮኖሚ የተሸከመች ከተማ ናት። ይችን ከተማ ለአንድ አካል ወይም ለአንድ ብሔር ባለቤትነት መስጠት በራሱ ፌር ነው ወይ የሚል ጥያቄ ይነሳል። አይ መሀል ናት የሚል ነገር ከተነሳ ደግሞ በመሀል ከሆነ ከአንድ ክልል ውስጥ ክልል ሊወጣ ይችላል። ለምሳሌ አማራ ክልል ውስጥ ክልል ሊወለድ ይችላል፣ ኦሮሚያ ክልል ውስጥ ክልል ሊወለድ ይችላል፣ ሶማሌ ክልል ውስጥ ክልል ሊወለድ ይችላል። ያ ግን አይ ይሄ አንተ እኔ ውስጥ ስላለ ልትለው አትችልም። ለምሳሌ አማራ ክልል ኦሮሞ ብሔረሰብ ዞን አለ አይደለ? ክልል ሆናለሁ ብሎ ፎርማሊቲን አሟልቶ ክልል ከሆነ አይ አንተ የኔ ነህ አይደለህም፣ እየኖረ ያለበትን ያንተ አይደለም ልትለው ትችላለህ ወይ ነው በመርህ ደረጃ። አዲስ አበባ ኗሪ አላት፣ ሀብት ያፈራባት አለ እኮ አይደለ? አይናት በዜግነት ፕሪንሲፕል የማይታየው የሚል ነገር ይኸውልህ። እኔ ምንድን ታውቃለህ፣ ይሄን የማስረዳት እዛው ላላቸው ሰዎችን ተወላቸው። ለምንድን ነው መጀመሪያ 4 ነገር ነው ተነሳ። ስቲ ስቴት ትሆናለች የሚል ጥያቄ ነበር። እዛው ሁሉ ሰዎች ናቸው ስቲ ስቴት አይጠቅምም ብሎ የተጨባበጡት ማለት ነው። ቅድም እንዳልኩ ማለት ነው ተጨባብጧል። ፌዴራል የሚልና ዋናው ጎራ ነበር እዛ ጋር መጡ። አሁን እያልኩ አለ መወለዱን ቅድም ባልኮ ነው ስቲ ስቴት ነው እሱ አዲስ አበባ ላይ ብቻ አይደለም። በዋነኝነት አዲስ አወቃቀር ይምጣ ሲባል አይ አሁን በብሔራችን በማንነታችን የተለካልን የተሸነሸነልን አይነካ፣ ይሄ መነካት አግባብ አይደለም። ባህር ዳር የአማራ ነች፣ መቀሌ የትግራይ ነች፣ አዋሳ የሲዳማ ነች ብሎ የጨረሰ ሰውዬ እዚህ ጋር መጥቶ ማለት ነው በምን ሎጂክ ነው የኛው መከራከር የሚችሉ? በሎጂክ ነው የሚጠይቀኝ። አሁን በሎጂክ ነው የሚጠይቀኝ። ለምን መሰለህ ታውቃለህ? ሎጂክ አይውልህ መቀሌም እኮ ያለውን እኮ አክቹዋሊ መቀሌን እኮ መቀሌ የገነቡት እኮ የትግራይ ሰዎች ብቻ አይደሉም እኮ፣ ባህር ዳር የገነቡት የአማራ ሰዎች ብቻ አይደሉም። እኔ አሁን ሎጂኩን ነው መጀመሪያ ዋናውን አይ መሬት ብሔር አለው ከተማ ብሔር አለው ብለህ ከጨረስክ በኋላ እዚህ ጋር ስደርሰን ጥያቄ እንዴት ልጠይቅ ይችላል? ወይ መጀመሪያ አይ ይሄ ነገር አይደለም፣ ይሄ ነገር ከዚህ ውጣ፣ መጀመሪያ ከዚህ ውጣና በሌላ መንገድ ሞዳሊቲ እንየው፣ አከፋፈሉንም በሌላ መንገድ እንየው የሚል ጥያቄ እኔ እሱ ያስኬዳል ባይ ነኝ። መጀመሪያው ነው እሱን ተውታ አያስፈልግም አሉ ወሰኑ። እነዚህ ሰዎች እዚህ ጋር ሲመጡ ማለት ነው ሌላ ይቀርና ይህን ቅድም ያነሳሁልህ ጥያቄዎች አሉ ከ96 ጀምሮ እኔ በማውቀው አልኩ። በዚህ ምክንያት ላይ ኩዌሽን ይነሳ ነበር። ይህንም ጥያቄን ምን ማድረግ አለብህ? ሁለተኛ ለውጡ ነጨብጭቤ ስትቀበል ለውጡ እንዴት እንደመጣም ጭምር ነው ተቀበልኩ፣ ኮዙንም ጭምር ነው ተቀበልኩ። ሲነሳ ነበር የዛ ጋር ጥያቄ ወይ ያኔ አይ የምነሳ ጥያቄዎች እኮ አግባብ አይደሉም ብለህ ሪዝን አውት ማድረግ ትችላለህ። እሱንም አይ ለውጥ እንዳይነካ ለውጡ መጣበት ተብሎ አጨብጭበ የተቀበልከውን ነገር ዛሬ እዚህ አፈጻጸም ጋር ስደርስ እንዴት ብሎ የምትቃወመው ነው ጥያቄው። ስለዚህ ወይ መጀመሪያውኑ አወቃቀር የሚያግባባን አዲስ አወቃቀር እንውለድ። እስቲ እኛ ከ1983 የተሻለ ሰዎች ነን፣ አስተሳሰባችን የተሻለ አስተሳሰብ ነን፣ ሌላ ነገር እንውለድ ብሎ እዛው ተነጋግሮ መነጋገር አንድ ነገር ነው። አሊያ ግን አይ እዚህ ጋር የኔ ነው ብለህ ካሰመርክ በኋላ አይ እዚህ ጋር ሲመጣ ደግሞ ያንተ አይሆንም ማለቱ ፌር ነው ወይ ጥያቄ። አሁን ምን አንድ በሎጂክ ደረጃ አንድ ክልል ውስጥ ክልል አይወለድም ወይ ወይም ከተማ አስተዳደር አይወለድም ወይ? ራሱን የቻለ ራስ ገዝ ሲቲ ስቴት ኦር ክልል አይፈጠርም ወይ? ሎጂክ ነው ጥያቄ። እሺ አይፈጠርም ወይ? ለምሳሌ ቅድም ያነሳሁትን ልድገሙ። አማራ ክልል ኦሮሞ ብሔረሰብ የሚባል ዞን አለ።
ወይም አዊ የሚባላል ወይም ሌላ ቦታ ብንወስድ አይ እኔ ራሴን የቻልኩ ክልል ወይም ደግሞ ከተማ አስተዳደር መሆን ራስ ገዝ ከተማ ሆናለሁ ቢል እሱን ለምን ተውት? እኔ እኮ ቅድም እኮ አልኩ እኮ ተቀም ተነስቷል እኮ አያስፈልግም ብሎ እኮ ተውት እኮ እሱን ይሄን የማስረዳት አልኩ እኮ ለ4000 ሰዎች ሁሉ ተውላችሁ አልኩ እኮ ሲቲ ስቴት የሚባለውን አይ አይጠቅምም አይረባም አሉና ተውት ተስማምቶ ማለት ነው እዛ ያሉ ሰዎች እሱን ተውት ሰዎች እሱን መጀመሪያ ወይ ፑሽ አድርጌ መቀጠል አንድ ነገር ነው ገብቷል አይደል እሱን ከተውክ በኋላ አይ ከተሞቻችንን በብሔሮቻችን ነው የሚከፋፈለው ካልክ እንደየ አካባቢ እንደየ ያሉበት ቦታ ነው የሚከፋፈለው ካልክ ባህር ዳርን ተቀበለ መጥተ አዲስ አበባን እንደ በምን ትቃወማለህ እኮ ነው ጥያቄው ነው የአዲስ አበባና ባህር ዳር ዘሴ እንትን አይደለም ያላቸው ሲቹዌሽን አይደለም ምን ለያቸዋል አዲስ አበባ ምን ለያቸዋል ለምሳሌ ብሔር በጂኦግራፊና በእንትን ነው ተካለለ አሁን አይደለም ሪል መሬት ላይ ያለውን ሎጂክ ማየት በጣም ወሳኝ ነው። አዲስ አበባ እንደ መቀሌ እንደ ባህር ዳር እንደ አዳማ ምናምን አይደለም። አዲስ አበባ ውስጥ የኢትዮጵያ ዋና ከተማ ሆና ከጥንት እስከዛሬ ቆይታለች አይደለ? ይሄ የመጣችበት መንገድ የአንድ ብሔር ማንነት ከተማ ውስጥ አልተገነባም። ክልል የመጣው ትናንት ነው። አየህ ክልል ሲካለል እኮ ለምሳሌ ክልል ተካለል አይ የፌዴራል ከተማ ናት ተብሏል እኮ አሁን አንተ ባልከው ክልል ከሆነ የፌዴራል ከተማ ናት ተብሏል እኮ አሁን ኦሮሚያ ነው አማራ ነው አፋር ነው ሶማሌ ክልል ነው ከተባለ አዲስ አበባ የፌዴራል ከተማ ተብላ ተቀምጣለች አሁን ይሄ ቲፒኤልኤፍ ባመጣው አወቃቀር ራሱ ውስጥ ከወሰድክ ማለት እንደ ሌሎች ክልል ከተሞች አይደለችም ነው ገባ ሁሉም ከአራቱም አቅጣጫ መጥቶ የገነባት ያለማት የሚኖርባት ናት ነው አሁን ባለው ሁኔታ የከሌ ነው የአማራ ነው የኦሮሞ ነው ብለህ ብሰጥ ሌላው ያገባውም ወይ ነው አየህ እኔ አሁን እኮ ለምንድን ነው አዲስ አበባ ላይ ብቻ እሱን የምናመጣው ሁሉ ቦታ ላይ ሁሉም ቦታ የሁላችንም ነች መከለል የለበትም የሚለውን መከራከሪያ ወይ እሱን መቀጠል ነው አለያ እኮ የራስህን ከኋላ ኪስ ከከተትክ በኋላ ማለት ነው የሆነ ነገር ላይ ስትደርስ አይ ይሄማ መሆን የለበትም ማለት ፌር አይሆንም እኮ ነው ጥያቄ ገብቶሃል ጥያቄ ፌር አይሆንም ነው ለምን መሰለህ ይህን ነገር ማነሳለህ እኔ ወይ ነገሩ የተቆረሰበት ዳቦ አቆራረሱ ልክ አይደለም ብለህ ሌላ አቆራረስ እንቁረሰው የሚል ነገር ማንሳት አንድ ነገር ነው አንድ አርጊውመንት ነው የሚሆነው አይ ዳቦ አቆራረሱ አንግሉ ይሄ ነው ብለህ ካስተካከልከው በኋላ በዛ መንገድ ሲመጣ እዚህኛው ዳቦ ጋር ደርስ አይ እኛው በዛም እኮ አዲስ አበባ ኦሮሚያ ናት የሚል አማራ ናት የሚል የለም እኮ በዛ ካለለል ራሱ ይሄ ጂኦግራፊማ ዙራ ያለች እኮ ኦሮሚያን ፕርት ውስጥ እኮ ያለች አዲስ አበባ ኦሮሚያን ፕርት ውስጥ ያለች ቆይ አይደለችም ይሄን ትክዳለህ ፕርት አይደለችም ቆይ ክልል ውስጥ ከተማ ሊፈጠር ይችላል ይሄ ምንም እኮ እንትን ነው ኤክስፕላኔሽን ነው ተወሱን አንድ ባለው ሁኔታ በዚህም እኮ ሰርክል ስላደረክ ብቻ ባለቤት ነው ማለት አይደለም አጥተህ ልጥለው ነው ወይ አይደለም መሬቶች እኮ ብሔር አላቸው ብለኛል እኮ አምነኛልኝ እኮ እኔ አላልኩም እኔ ለምን ባህር ዳርን እኮ የአማራ ነው ተባለው በዚህ እኮ ነው እኮ መቀሌ እኮ የትግሬ ነው ተባለ በዚህ ሳይንስ እኮ ነው እኮ ሎኬሽናቸውም ህዝቡም ማን ነው እዛ አካባቢ ያለው የሚለው ነገር ሁሉ ነገር ይዞ ነው እኔ በመርህ ደረጃ ማምነው እንደው መሰለህ አማን ኢትዮጵያ ውስጥ በዜግነትህ ኤኒዌር ሀብት አፍርተህ በነጻነት ተንቀሳቅሰህ የመስራት መብትህ መረጋገጥ ያለበት በቃ የሀገር ባለቤት ነህ ይሄ አንተ ነው የቦታ ብሔር መስጠት እኔ አላምንም ፐርሰናሊ እንዳንድ ወጣት ግን ደግሞ አይ ይሄ ነው የሚያዋጣው ይሄን መንካት ሌላ ጣጣ ያመጣል የሚል ስምምነት ተደረሰ ከተባለ አትሊስት የሁሉም የጋራ ሀብት ለዘመናት ሁሉም እኩል የገነባትን የጋራ ፌዴራል መንግስት የጋራ ቤታችን ነው አይደለ የሱ መቀመጫ የሆነችውን ከተማ እንኳን አትሊስት የጋራ አድርገህ መያዝ አለብህ ነው እሱ ስትል ቆይ በጣም በዚህ አሁን ባሰብከው ራሽናል ማይንድ ብቻ እንደገና እንዲታስብ ነው ይሄ መሬት ሰው ነበረበት ዝም ብሎ አይደለም ነበረበት በቃ እኔ አናቴ ላይ እኮ የተገነባ ምንም ወገንም እኮ እንዳለ እሱንም ማሰብ አለብህ እኮ ዝም ብለህ አንተ ስለገነባበት ነገር ብቻ ሳይሆን የተገነባብኝ በእኔ ሳክሪፊኬሽን ነው የተገነባው አይደለም የተገነባው በእኔ ሳክሪፊኬሽን ነው እና ታዲያ ባለቤትነት ከሱ እኮ መነጨው እኮ ባለቤትነት ከሱ እኮ መነጨው እኮ ላዩ ላይ ስላለ ህንፃ ድንጋይ ብቻ ሳይሆን መጀመሪያ የተገነባበት ግራውንድ ህንፃ ሲገነባ ነው እዚህ ነበርኩ የሚልም እኮ አካል አለ እዛ ነው እሱ ይሄ ራሽናልም አስበህ ወይ ከዚህ ውስጥ ለዚህ ነው ከዚህ ውስጥ ወጥቶ ሌላ ሞዳሊቲ ማሰብ እንደ ሀገር
ሌላ ነገር ማሰብ ነው። ገብቶሃል? ሌላ ሞዳሊቲ ባላመጣበት ሁኔታ ሐዋሳ የሲዳማ ነው እያልክ የተከራከርክ ማለት ነው። አዲስ አበባ መጥተህ አይ ለምንድን ነው አዲስ አበባና ሐዋሳን እኩል የምታደርገው? ይሄ እኮ ምን ነገር እኮ ይሄ ማንም ሰው ራሽናሊ ማሰብ የሚችለው ነገር ነው። አዲስ አበባ ለዘመናት የኢትዮጵያ ዋና መቀመጫ ሆና የተገነባች ከተማ ናት። ይህን እንድናማረግ አልተባለም። እሱ አሁንም አልተባለም። ነገ ወደፊት አይደለም የአዲስ አበባ ብቻ ሳይሆን ማለት ነው የኢትዮጵያ ዋና ከተማ ብቻ ሳይሆን የአፍሪካ መቀመጫ ነች እኮ አዲስ አበባ። ይሄ እኮ ፋክት እኮ ነው። ይሄ ፋክት ነው። ማንም ምክንያት የለም። ወደፊትም የሚቀር ጉዳይ አይደለም። ይሄ ጉዳይ ወደፊትም የሚቀር ጉዳይ አይደለም። ነገር ግን አዲስ አበባ እንዴት ነው የሚለውን ነገር ላይ ማሰብ ነው ያለብህ ነው። ቅድም እንዳልኩ ለዛ ነው የሐዋሳንም ጉዳይ ማነሳለ፣ የባህር ዳርም ጉዳይ ማነሳለ፣ የጅጅጋንም ጉዳይ ማነሳለ ማለት ነው። እንዲህ ካልክ እኮ ነገ እኮ ምንድነው ጣራና ህንጻው ነው አንተ አሁን አንተ እንዳልከው አይ መተገንብታል አይ ነገር ሊመጣ ነው ማለት እሱ ያንተ ነው። እሱ ለብቻ ያዘው ምንም እኮ እሱ ጋራንቲ የለህም። እሱ ለራሱ ቅንፍ ውስጥ ያዘው። እሱ ያንተ ነው። ኢንተርቴንም ስለሚደረግ አይደለም እሱ እኔ አይደለም እንደ ሀገር ያለው እኔ አይደለም እኔ እያልኳለሁ። በተስማማ በሞዳሊቲ መጫወቻ ካርታ ህጉ በተስማማ መጨረስ ነው ያለብህ። ሄደ ተጫውተ 5 ጉዳይ ሲሆን 85ኛ ደቂቃ ላይ ደርስ አይ በዚህኛው ህግ አንጫወት የሚባል ነገር ሎጂካል አይመስለኝም። እኔ አሁን ከሎጂክ አንፃር እኮ ነው አይመስለኝም። ሎጂኩ ወይ ህጉን አዲስ ህግ እናስቀምጥ የኦሮሚያናት እኮ አይልም። አንተ የምትጠቅሰው አሁን እኮ ይሄ ቲፒኤልኤፍ የፈጠረው አካላላ ራሱ የኦሮሚያናት እኮ አይልም። የፌዴራል ናት ባለቤትነቱ። ፌዴራል እኮ ብሔር የለውም ብሎ ይከራከራል እኮ። እሱንም እኮ በዛኛው ይመጣል። ይኸውልህ ወንድሜ መጀመሪያ መሬትና ብሔርን እስካለየ ድረስ ፌዴራል የሚባል ብሔር ስለሌለ መሬት የብሔር ነውና በምንም ሂሳብ ከኦሮሚያ መለየት የሚችልበት ሁኔታ የለም። በዛ መንገድ እሱ መከራከሪያ የትም አያደርስም። ስለዚህ ወይ ጫውታ ህግ መቀየር ወይ ባለው ጫውታ ቅን ሆኖ እስከ መጨረሻ ድረስ መጫወት ነው። ሁለት ምርጫ ነው ያለው ነገሩ ማለት ነው። አመሰግናለሁ አማን። ውድ ቤተሰቦቻችን እንግዲህ ይሄ በጣም ሁሉን የሚመለከት ጉዳይ ነው። የራሳችሁን ሀሳብ አዋጡበት፣ ዋዩበት። እኛ ለዛሬው እዚህ ላይ ቆይተናል። ጤና ይስጥልን።